ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይስ ብለው ይቀላቀሉ። ሩቁ የኤልቢሶች ዓለም ውስጥ ሁለት ውብና ንጉሳዊ የዩኒኮርን ልዕልቶች ነበሩ። ታላቅ እህቷ ካትሪን ንዴታምና ሰው ላይ መቀለድና ማስቸገር ትወዳለች። በተለይ ታናሽ እህቷ ላይ አይ ታናሽ እህቷ አሜሊያ መዋብና ከሰዎች ጋር መግባባት ላይ ጎበዝ ናት። በተለይ ብዙውን ጊዜዋን ለእንስሳት እየዘመረች ታሳልፋለች። ሁለቱ እህቶች ቢዋደዱ እንኳን አንዳንዴ በእነሱ መሃል ያለውን ሰላም ለመጠበቅ አይነካኩም። ስለዚህ ሄዱ። ጭራቆቹ ለማወቅ ፈልገው ነበር። ሰዎች ረፍዶ ነበር። ካትሪን ንግስቷን ስትነካት መጥፎ ኃይል ወደ አካሏ ገባና ኃይሏን ሁሉ ወሰደው። ኤሚሊያም ፈጥራ ካትሪንን አወጣቻት። ግን መጥፎ አስማት ከእህቷ ወጥቶ የእሷንም ኃይል ወሰደው። ቆይቶም ንግስቷ ተሰለበች። ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ወስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደሞ ለልጆቹ ሲያንስባቸው ነው። ሁለቱም እህቶች ራሳቸውን ሳቱና የዩኒኮርኑ ቀንዳቸው ጠፋ። እህቶቹ ሲነቁ ትንሹ ጭራቅ ከፊታቸው ተቀምጦ አዩት። እሱም እየተንከባከባቸው ነበር። ካትሪን እና ኤሚሊያም ንግስቷን አጧት። አስማታቸውንም እንደዛው አጥተው ነበር። ጭራቁም ካትሪንን በፍርሃቻ አያት። ጭራቁን ትንሽ አይታም ኤሚሊያ አካሉ ላይ ቁስል እንዳለ እና ሲንከባከባቸውና ሊጎዳቸው እንዳልፈለገ አስተዋለች። ካትሪን ሳስበው ይህ ሰው የምናሰቃየው በሰላም ብናናገረው ይሻላል። በዛ ላይ አሁን ሲንከባከበን ነበረ፣ አልጎዳንም። ካትሪን ይህን አልተቀበለችም። ጭራቁን ምንም ብታሰቃየው ምንም አላለም። በዚህም ለኤሚሊያ አሳልፋ
ሰጠችው። ትንሹ ጭራቅ ምን እንደጎዳህ ንገረኝ። ለምንስ ረዳህን? የኤሚሊያን መልካም አነጋገር ሲሰማ ትንሹ ጭራቅ መለሰ። እኔ የጭራቁ ንጉስ ሰራተኛ ነበርኩኝ። የጭራቆቹን አለቃም ሰሞኑን የሁሉንም ኃይል ሲወስድ ነበረ። ግን ሁሌም እኩልና ቀልቃላ ስለነበርኩኝ በጭራቆቹ ተጎዳው። ላመልጥም ፈልጌ ነበረ። ዛሬ ንግስቷን መጥለፍ እንደሚፈልጉ ሲያወሩ ሰማው። ግን እንደሷ ያለ መልካም ሰው እንዲጎዳ ስለማልፈልግ ጭራቅ ንጉሱን እንዳያሸንፍ አልፈለኩም። ስላፈርኩ ብቻ ምንም ልል አልቻልኩም። እናንተም ምንም ሳልል አባረራችሁኝ። በዛ ላይ ንግስቷ ራሷ የደበቀችው ጭራቅ ነበረች። ንግስቷን አስረዋት ይሆናል። ግን ልዕልቶቹ ይቅር ካላችሁኝ እና ከተቀበላችሁኝ ልረዳችሁ አልገባለሁ። በጣም አሪፍ። ምን ይመስልሻል ካትሪን? ይህን ችግር የፈጠርከው አንተ ነህ። ስለዚህ በቶሎ ስህተትህን ጠግን። አትጠራጠር። ምንም ብታረግ ዋጋህን እሰጥሃለሁ። እንጂ ቤታቸውን አበላሽተሽባቸዋል። መናደዳቸው አይገርምም። ራጋ ብለሽ ፍጥሮቹን እርዳታ ብትጠይቂ እንደሚረዱኝ እርግጠኛ ነኝ። ኤሚሊያ ኢልቢሶቹን ይቅርታ ጠየቀችና እንዲያሻግሯት ጠየቀች። ሰዎችን በአስማታዊ አዋራ እናሻግራለን። ቤታችንን ግን በማደስ እርጂን። በማይጠበቅ ሁኔታ በኤሚ ጥያቄ ጭራቁና ኢልቢሶቹ ረዱን። ምናልባት እውነቷን ነው። በኃይል ሁሉም ነገር መፈጸም አይቻልም። ስለዚህም ካትሪን በስራ ለማገዝ ተስማማች። ከሁሉም ጋርም ሰራች። ይሁንና በመልካምነቷ ኤሚ ኢልቢሶቹ ለሁሉም ሌላ ቤት እንድትሰራላቸው ጠየቋት። ምግብም እንድታዘጋጅ አዘዟት። ኤሚሊያ ያዘዝሽን ሁሉ አታድርጊ። ግን ሞኝ ትመስያለሽ። ይህ ጤነኝነትሽንና የእናታችንን ፍለጋ ያስተጓጉላል። በዛ ላይ ኢልቢሶች ጠንካራ መስለው ነበረ። እንዴት ስራ ያቅታቸዋል? ማንም እንዲህ አይንቀንም። እንዴት ኃይላችንን እንደምንጠቀም ይው። እና መጥፎ ቃል ተጠቅመሽ እንዲሰሩ ያረግሻቸው አለን ነበረ። ኢልቢሶቹ እንደኔ ናቸው። መናቅን አይወዱም። እሱን ተጠቅሜም እንዲሰሩ አረኳቸው። በሁሉም መስማማት አይገባሽም። ተገቢ ካልሆነ እንቢ ማለት ትችያለሽ። አንዳንዴ ነገሮችን በደንብ ማጥናትና ማዘጋጀት ያስፈልጋል። ከዛን ቀጥለው ሁለቱ ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን። ለጥ ትግባ ሰዓት ለመቆጣጠር አቅሟል። እንግዲህ የጭራቁ ኃይል ምንጭ ከዚህ የሚመጣ ከሆነ እነዛን ሰራተኞች አልፈን መውሰድ አለብን። ግን ብዙ ናቸው። አስማት የለንም። ስለዚህ በቀላሉ
አናሸንፋቸውም። መንገድ ይኖራል። እንግዲህ ንግስቷ በእኛ ተሸንፋለች። ግን እዚህ እስካለን ድረስ እቅድህን ማሳካት አትችልም። ይህን ትልቅ አፍሽን ዝጊው። እቀጣሻለሁ። ፍጠኑ፣ ያዟት። ይሁንና ጭራቆቹ ያላወቁት ነገር ያለችው በእጄ ነው። ልቀቃት። ይህ እንዲህ ቀላል አይደለም። እናቴን አትጎዳትም። ኤሚሊያ ልትፋለመው ስትሞክር ድምፁ አስተጋባ። የሌሊት ወፎቹም ተቀሰቀሱ። ኤሚሊያ፣ ድምፅሽ እንስሳትን ይስባል። የሌሊት ወፎቹ ይሰማኛል። ከዘንፈሽ መጥተው ይረዱናል። ኤሚሊያ ምክሯን ሰምታ ጮክ ብላ ዘፈነችና የሌሊት ወፎቹ ወደ እነሱ በረሩ። ይህም ጭራቁ ንጉሱ እንዳያ ያረጋው። እድሉን ተጠቅሞም ካትሪን እቃውን ወሰደችበት። ሁለቱ እህቶችም አብረው ሰርተው እቃውን ሰበሩ። እንድትግባቡ አቅማችሁን እንድታውቁ ይህን እቅድ አወጣው። ብዙ ችግሮችን ብታልፉ ሁለታችሁ አንድነትን ተማራችሁ። ቢከብድም ተባብራችኋል። ሁሉም የራሱ ጥንካሬና ድክመት እንዳለው ተምረናል። መተባበርን ለማሸነፍ ቁልፍ ነው። ቆይተው ሁለቱም ወደ ቤተ መንግስቱ ተመለሱ። የግዛቱም እድገትና ብልጽግና ከዛን ጊዜ በኋላ ጀመረ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩን። እናመሰግናለን። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ቤተሰቦቻችን በልጃችሁ ስልክ ስጡኝ እያሉ መጨቅጨቅ አልሰለቻችሁም? መፍትሄው በእጃችን አለ። እነዚህን አሪፍ ለልጆች ታስቦ የተሰሩ በስልክ ላይ ካሉ አጓጉል ነገሮች የሚገላገሉ ከጥናት ጎን ለጎን እና ለሚመጣው ክረምት አሪፍ መደበሪያ የተለያዩ የፕሌይስቴሽን እና ኤክስቦክስ ጌሞች፣ የስልክ ጌሞችን ጨምሮ በአጠቃላይ ከ400 በላይ ጌሞችን የተጫኑባቸው ራሱ ላይ ባለው ስክሪን ሆነ በቀላሉ ከቲቪ ጋር አገናኝተው የሚጫወቱበት የራሱ ባትሪና ቻርጀር ያለው ምርጥ መዝናኛ በሁለት አማራጮች ይዘንሎ መተናል። በጌም ቦይ እና ጆይስቲክ ካለው ጌም ቦይ ጋር እንደ ምርጫው በተመጣጣኝ ዋጋ ያሉበት ድረስ በነፃ እናመጣለን። ይደውሉ። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይዝን ይቀላቀሉ። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንሎ መተናል። በተጨማሪም የተለያዩ የሥራ ልብሶች ከነሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን ይቀር አለ። ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ
ይደውሉ።